እዛው ሄዳ ትገላፈጥ መገልፈጥ ቁጥጫ ኩርኩማ ምን ጨምርበታለን? ችግር የለውም። ዋጋውን መስጠት አለብን ብለን እናስባለን። አዳዲስ ነገሮች ተሰምተዋል። ፍቅር ላይ ጥቃት መሰንዘሩ ተሰምተዋል። በዚህም እንግዲህ ቤቷ ድረስ ሄዶ ቤቷ ድረስ እንዳጠቋት ነው የተነገረው። አሁን ላይ ፍቅር ያለችበትን ሁኔታ እንግዲህ አደገኛና በጣም ውስብስብ ነገር ውስጥ እንዳለች ነው የተሰማው። በዚህ ጉዳይም እንግዲህ የማን እጅ አለበት? የሩታና የሄርሜላም እጅ አለበት እየተባለ ይገኛል። በዚህ ጉዳይ እንግዲህ ለማጣራትና ለመጠየቅ ሞክሬ ነበረ። ያገኘሁትን መረጃ አለ። እሱንም እንግዲህ ማጋራችሁ ይሆናል። በሌላ በኩል የሩታና የሄርሜላ ድርጊት እንግዲህ በጣም ብዙዎችን እያነጋገረ ይገኛል። አብርሃምን ወደ ራሳቸው ከመለሱት በኋላ ከማን ጋር እንዲሆን ሊያደርጉት እንደሆነ በጣም ብዙዎች እንግዲህ ጉጉታቸውን እየተናገሩ ይገኛሉ። በዚህ ጉዳይ እንግዲህ ምንድን ነው ብዬ ለመጠየቅ ሞክሬ ነበረ። ያገኘሁትን መረጃ አለ፣ እሱንም አጋራችሁ ይሆናል። ወደ ጉዳይ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስና ትኩስ መረጃዎች ሲደርሱን ተከታትዬ ቶሎ ማደርሳችሁ ይሆናል። አሁኑ ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ፍቅር ላይ ጥቃት መድረሱ ነው የተሰማው። በዚህ ጉዳይም እንግዲህ በጣም ብዙዎችን ያስደነገጠና በጣም ብዙዎችን ያስገረመ ነገር ነው የተከሰተው። እንግዲህ ፍቅር ቤት በጣም ትልቅ ጩኸት ሲሰማ እንደነበረና በዚያም ሲደርሱ እንግዲህ እቃዎች ተሰባብረውና ፍቅርም መሬት ላይ ወድቃ እንደነበረ ነው የተሰማው። እንግዲህ አቅራቢያቸው የነበሩ ጎረቤቶችም እንግዲህ ተሯሩጠው ፍቅርን እንዳነሷትና እሷን እንግዲህ ለማትረፍ እንደሞከሩ ነው የተገለጸው። በዚህ ጉዳይ እንግዲህ በጣም ብዙዎች ሩታና ሄርሜላን እየጠረጠሩ ይገኛሉ። ትላንትና እንግዲህ ሩታና ሄርሜላ ፍቅርን ጠርተው ሲያነጋግሯትና በዚያም እንግዲህ የተከሰተ ነገር ነበረ። ይህም እንግዲህ እሷን ለምንድን ነው በእኛ ላይ ወሬ የምታወሪው? ለብዙ ሰዎች እየሄድሽ ብዙ ነገሮችን እያወራሽና ስለኛ የማይሆን ነገሮችን እየተናገርሽና እያማሽን ነው፣ እሱን ነገር ተይ ሲሏት እንግዲህ ነበረ። በዚህም የተነሳ እንግዲህ ፍቅርም እኔ ስለ እናንተ ማወራበት ጊዜም ሆነ ምንም ነገር የለኝም፣ ስለ እናንተ የሚወራ ነገር የለም፣ ትዝ አትሉኝም ስትል እንግዲህ ስታናንቃቸውና በጣም የማይሆን ነገርም ስትናገራቸው ነበረ። በዚያ ንዴትም እንግዲህ ሩታ ልትደበደባት ስትሰነዝር እንግዲህ ታይቷል ማለት ነው። ይህንንም ተከትሎ አብርሃም እንግዲህ በመሀል ገብቶ ጣልቃ ገብቶ እንግዲህ ሲያገላግል ነበረ። በመሀላቸው አደገኛ የሆነ ብጥብጥ እንደተፈጠረ ይታወቃል። ይህንንም ተከትሎ እንግዲህ እነሱ በእኛ ላይ የምታወሪውን ነገር ተይ፣ ከዚህ በኋላ እኛ ጋር አትድረሺ፣ እኛ ማውራት ከፈለግሽ በስነስርዓት ማውራት ነው እንጂ ለሰው እየሄድሽ ሌላ ነገሮችን ስለኛ ማውራት አይጠበቅብሽም፣ ይሄን ነገር ተይ፣ እንደዛ አታደርጊ ሲሏት እንግዲህ ሲጠይቋት ነበረ። እንድታምንም እንግዲህ ሲገፋፋን ነበር። ነገር ግን እሷ ሙሉ ለሙሉ እኔ ምንም አላረኩም፣ እኔ ለማንም አላወራውም፣ ስለዚህ እኔን አትውቀሱኝ፣ ይሄ ነገር እንግዲህ ቅናት ነው እንጂ ሌላ ነገር አይደለም፣ ከኔ ምንድን የምፈልጉት ስትልና ስትናገራቸው እንደነበረ ታይቷል። አብርሃም በማል ገብቶ እንግዲህ ከዚህ በኋላ እሷን ማግኘት አትችሉም፣ እሷን ማግኘት ከፈለጋችሁ በእኔ በኩል ነው የምታገኟት፣ ለብቻዋ ለምንድን ነው ማግኘት የፈለጋችሁት? ምን ልታደርጓት ነው ሲል እንግዲህ ሲጠይቅ ነበረ። ሩታና ሄርሜላንም እንግዲህ ሲያስፈራራቸው እንደነበረ ታይቷል። እሱም እንግዲህ እንዳለው ከሆነ ከዚህ በኋላ አጠገቧ እንዳትደርሱ፣ እሷ ከኔ ጋር ነች፣ ከዚህ በኋላ ማግኘት ከፈለጋችሁ ወደ እኔ ደውሉ እያለ በእሷ ጉዳይ የሚነሳውን ጥያቄዎች ሁሉ እሱን ለመመለስ ዝግጁ መሆኑን እንግዲህ አስረድቷቸው እንደሄደ ይታወቃል። ከዛም በኋላ ነው እንግዲህ ይሄ ሁሉ ነገሮችን ወደነ ሩታና ሄርሜላ የሚያስጠቁም ነገር የተፈጠረው። በዚህም የተነሳ እንግዲህ ልኳን እንሰጣታለን፣ ከዚህ በኋላ እንደውም በቁንጥጫ ወይም በኩርኩም ካልሆነ አይገባትም ሲሉ ተናግረው ነበረ። ይህንንም ተከትሎ ነው እንግዲህ ምሽት ላይ ፍቅር ቤት አደገኛ ችግር የተፈጠረው። በዚህም እንግዲህ ምንድን ነው ብዬ እኔም ይሄ ሁሉ የተፈጠረውን ነገር ለማጣራትና ለመጠየቅ ሞክሬ ነበር። እንግዲህ ፍቅርም ተመታ መሬት ላይ ወድቃ እንደተገኘች፣ በዚያም እንግዲህ በቤት ውስጥ እቃዎች ተሰባብረውና ቤቱም እንግዲህ ተሰብሮ ነው ሰው እንደገባበት የተሰማው ማለት ነው። ይሄ ነገር ምንድን ነው ብዬ እንግዲህ ለማጣራትና ፍቅርንም ደህና መሆኗን ለመጠየቅ ሞክሬ ነበረ። ፍቅር አሁን ላይ ደህና መሆኗ ታውቋል። ነገር ግን እንግዲህ ደንግጣና በጣም ተሸብራ እንዳለችና አሁን ላይ አብርሃም ከጎኗ እንደሆነ ነው የተሰማው። በዚህም እንግዲህ በጣም ብዙ ሰዎች ተጠርጥረዋል ማለት ነው። በዚህም እንግዲህ የመጀመሪያ ተጠርጣሪዎች ተብሎ
ብሎ ሩታና ሄርሜላን ስትወቅስ ነበረ። እነዚህ ልጆች እኔ ሊያጠቁኝ መጡ ብላ እንግዲህ ስትናገር ተሰምታለች። ነገር ግን እንግዲህ እነሱ ስለመምጣታቸው ምንም ማስረጃም ሆነ ምንም ማረጋገጫ የለም። ይሄ ነገር ኖርማሊ ሌባ ሰብሮ ሊገባ ይችላል ሲሉ እንግዲህ አቅራቢያቸው የነበሩ ሰዎች እዛ ጋር ሲናገሩ ነበር። ነገር ግን አብርሃምና ፍቅር ሩታና ሄርሜላን እንግዲህ የወቀሱ እንደነበረና በዚህም ላይ እንግዲህ የነሱ እጅ እንዳለበት ፍቅርን ሊያጠቋት የሚችሉት ዋነኛና ዋነኛ ሰዎች እነሱ ሁለቱ እንደሆኑ እንግዲህ ሲቀጥል ደግሞ ትላንትናም ከልጅቷ ጋር ሊጣሉ እንደሞከሩ እየተናገሩ ነበረ። በዚህም እንግዲህ አብርሃም ልክ ልካቸውን ሰጣቸዋለሁ፣ እንደዚህ አይነት ነገርማ አይደረግም እኔ በቁሜ እያለሁ እያለ እንግዲህ እየፎከረ ታይቷል ማለት ነው። ነገር ግን ፍቅር አሁን ላይ ጤነኛ እና በጣም እንግዲህ ደህና እንደሆነች ሰምቻለሁ። ምንም ጉዳት እንዳልደረሰባትና ሞር እንግዲህ ድንጋጤው እንደሆነ የጎዳት እንጂ ብዙ እንዳልተመታች ኖርማሊ እንደወደቀች ነው የተሰማው። በዚህም እንግዲህ በጣም ብዙ ሰዎችን ያስገረመውና ያስደነቀው ነገር ይሄ ጉዳይ ላይ እንግዲህ ሄርሜላና ሩታ ካሉበት በጣም ወደ አስጊ ወደሆነ ነገር እየገቡ መሆኑን ያሳያል ሲሉ እንግዲህ በጣም ብዙ ሰዎች እየተናገሩ ይገኛሉ። አንዳንድ ሰዎችም እንግዲህ ከሩታና ከሄርሜላ ጎን ሆኖ እነሱ ከሆነ ያደረጉት ደግ አደረጉ፣ ልክ ልኳን ማሳየት አለባቸው፣ እሷም ልኳን ማወቅ አለባት፣ እንደውም ከሷ ይልቅ አብርሃም ላይ ነበረ መደረግ የነበረበት ሲሉ እንግዲህ በጣም ብዙ ሰዎች ሀሳባቸውን እየገለጹም ነበረ። ይሄ ነገር እንግዲህ አሁን ላይ በመሀላቸው አደገኛ ነገሮችን እየፈጠረና እስከ በሚያደርስ ነገሮችን እያስከተለ እንደሆነ እየተመለከተን እንገኛለን። ተመልካቾች በዚህ ጉዳይ እስኪ የእናንተስ ሀሳብ ምን ይመስላል? እኔ እንደማስበው እንግዲህ አሁን ላይ ሩታና ሄርሜላ እሷን ማጥቃታቸው ምንም ጥቅም ያለው አይመስለኝም። ምክንያቱም እሷ አይደለችም ጥፋተኛው የሚሆነው አብርሃም ነው። አብርሃምን ነው ካጠቁም ማጥቃት ያለባቸው እንጂ ይቺ ልጅ እንግዲህ እንደነሱ ተታላና እሱን አፍቅሬያለሁ ብላ ነው እንግዲህ ወደ እነሱ ህይወት የመጣችው ማለት ነው። ስለዚህ እሷ ላይ የሚደረጉ ነገሮች ምንም ጥቅም እንደሌላቸውና ጭራሹኑ እንግዲህ እሷኑ ለመጉዳት መሄዳቸው ያን ያህል ጥቅም እንደሌለው ልጁንም የሚለውጥ ነገር እንዳልሆነ ነው የሚሰማኝ። ነገር ግን ማድረግ ያለባቸውና ዋነኛው ነገር እንግዲህ እሱኑኑ እየተከታተሉ ነገሮችን ማበላሸትና እሱ ላይ መሆን አለበት በቀላቸው። እሷ ምንም ያጠፋችው ነገር ያለ አይመስለኝም። ምክንያቱም እሷም እንደነሱ ተታላና እንግዲህ በፍቅር ውስጥ ወድቃም ሊሆን ይችላል እንግዲህ የመጣችው ማለት ነው። ስለዚህ እሷ ላይ የሚደረገው ነገር ትተው ወደ እሱ ቢዞሩበት የተመረጠ ይመስለኛል። ተመልካቾች በዚህ ሀሳብ እንግዲህ ሀሳቤን እንደምትጋሩኝ ተስፋ አደርጋለሁ። እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። በሌላ በኩል እንግዲህ ከዚህ ጋር በተያያዘ ሩታና ሄርሜላ እያደረጉት ያሉት ነገር እንግዲህ በጣም ብዙዎችን እያነጋገረ ተገኝቷል። ይህም እንግዲህ ምንድን ነው ብዬ ለማጣራት ሞክሬ ነበረ። አሁን ላይ ሩታና ሄርሜላ አብርሃምን እንደዚህ አጥብቀው ለመመለስ እየሞከሩ ያሉበት ሁኔታ ምንድን ነው የሚያመለክተን? ይሄ ልጅስ እውነት እንግዲህ እሺ ብሎ ቢመለስና ፍቅርን ትቶ ወደ እነሱ ቢመጣ ማንን ይመርጣል? እስኪ ከማን ጋርስ ሊሆን ነው? ከዛ በኋላስ ምን ይፈጠራል? እውነት አንደኛዋ እንግዲህ ከአንደኛዋ ጋር ሁን ብላ እንግዲህ እየሸሸች ወደ ራሷ ህይወት ትመለሳለች? እውነት እንደዛ ያደርጋሉ ወይስ ደግሞ እንግዲህ ጊዜ እስኪያልፍ ድረስ የጠላት ወዳጄ ነህ በሚለው ሁኔታ ላይ ተባብረው እንግዲህ ልጅቷን ለማጥቃት የዘየዱት ዘዴ ነው? ምንድን ነው ይሄ ነገር እያደረጉት ያሉት ነገር? አሁን ልጅ እንግዲህ እውነት እሺ ብሎ ቢመጣ ከማን ጋርስ ይሆናል የሚለው ነገር ብዙዎችን እንግዲህ እያነጋገረ እና እያጠያየቀ የሚገኝ ነገር ሆኖ ተገኝቷል ማለት ነው። በዚህም ጉዳይ እንግዲህ ተመልካቾች እስኪ እናንተንም ሀሳብ አጋሩኝ። ይሄ ልጅ ከማን ጋር ይሆናል? እውነት እንግዲህ አሁን ፍቅርን ትቶ ቢመጣ ከማን ጋር ነው የሚሆነው? አሁን ላይ እንግዲህ ሁለቱም ከአንዱ ጋር ትሆናለህ ችግር የለውም እኛ ጋና እያሉት ነው። ነገር ግን ሲመጣ እውነት ተቀብለው ያንን ነገር አምነውበት ከአንዳቸው ጋር ያደርጉታል። እሱን እንግዲህ የምናየው ነገር ይሆናል። ነገር ግን ልጁ የሚመጣም አይነት አይደለም። በዚህ ጉዳይ እንግዲህ ሀሳባችሁን እስኪ ያስቀምጡልኝ ተመልካቾች። እስካሁን ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ አዳዲስና ትኩስ መረጃዎች እስክንገናኝ ድረስ ከዚያው ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የደውል ምልክቱን ማብሮት አዳዲስና ትኩስ መረጃዎች ሲደርሱ ተከታትዬ የማቀርብላችሁ ይሆናል። እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።